ሰላም 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 እንዴት ናችሁ ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን ይቻላል። የዛሬ ጉዳይ ስለ አንዋር እና ስለ ኪያ ጉዳይ ነው። እንግዲህ ብዙ ነገር እያገኘበት ነው። እጅግ ከፍ ይዞታል። የማለት ምንድን ነው ሪከርድ ተገኝቶባታል። ከዲያስፖራው ጋር ያው ካናዳ ለመሄድ እንዲህ የምታስብ እዛ ሄዳ መማር እንደምትፈልግ በጣም ግልጽ ነው። አክስቷም አጎቷም አላማቸው ካናዳ ሄዳ እንድትማር ነው ፍላጎታቸው። ያው እንድትማር ብቻ ሳይሆን አግብታ እዛ እንድትኖር ቤቱን እነሱ መውረስ ስለሚፈልጉ ለዛ ፐርፐስ ብሩክን ታወራው ነበር። ስለዚህ ከአንዋር ጋር እያለች እንደምታወራም ሁሉ አያውቅም ነበር አኑ። ነገር ግን ትናንትና እዚህ ከፍኝ ይዟታል። የምንድነው እወድሃለሁ አፈቅርሃለሁ ምናምን ከአንተ ወደ ውጭ አይነት ነገር እስከመጣ ቸኩያለሁ የሚል መረጃ ይዞበታል። እሷ ግን ቅንብሩ አይኑ ምን ነው የምትለው ነገር ግን ጓደኞቹ እነ ቶፋም ቢሆን ምንም ማለት አልፈልጉም። ይሄ በዚህ ልክ ድምጽ መመሳሰል በፍጹም ሊሆን አይችልም። እውነተኛ ነገር ነው። ጭራሽም እንደምታወራው ሁሉ አንዋር አያውቅም። ነገር ግን በመረጃ ይዟታል። የእሱ ነገር የሁለቱ ነገር ትንሽ አወዛጋቢ ነገር ነው። ሁለት የተለያየ እምነት ተይዞ እስከዚህ መሄድ ትንሽ ዋጋ የሚያስከፍል ነገር ነው። እሱም ተንጨርጭሯል። እሷም ያው ይደብራል በሚለው እንጂ ጭራሽ ከሱ ጋር ማውራትም ፍላጎት የለኝም በሚል ምክንያት እሷም ቮይስ ሪከርድ ለማሰማት ሞክራለች። ግን በፍጹም ከሱ የመጣው ቮይስ ቁልጭ ኩልል ያለ የእሷ ድምጽ አይ በዚህ ልክ ትክክል አይሆንም። ድምጽ በፍጹም ሊመሳሰል አይችልም። ስለዚህ ትንሽ ሃርድ ውስጥ ገብቷል። እሱም በጣም ስሜታዊ ሆኗል። በፍጹም ሊሆን የማይችል ነገር ነው። አይ በዚህ ልክ ፐርፌክት አይሆንም። ምክንያቱም ድምጽ በፍጹም ቢሆን እንኳን እንዲህ ኩልል ያለ የእሷን ተመሳሳይ ድምጽ ሊሆን አይችልም። ስለዚህ በባለፈውም ተው ተብሎ ነበር። እህቱ በተለይ መስዋዕት አርጋ ነግረዋለች። እሱን በፍጹም በእሷ እንዳስመጭብኝ በሚል እህቱን እንዳባረር መቼም ግልጽ ነው። ባለፈው በሰራሁት ቪዲዮ እንዳያችሁ ቤተሰብ። ስለዚህ ትንሽ ከበድ ይላል። በፍጹም ማለት የማትፈልገው ከሆነ የሱ ኦቨር ነው። የሱ ፍላጎት እስከ መቃብር አይነት ነገር ነው። ስለዚህ ቁርጡን ማወቅ አለበት ብዬ ነው የማስበው። የሚሆን ከሆነ መሄድ ነው። መሄድ ከሆነ ደግሞ እንዲሁ ቁርጥ አድርጎ መቅረት ይቻላል። ሁለቱንም አለሁ እያሉ መኖር በጣም ከባድ እስከሆነ ድረስ እሱ ነገር ያሳዝናል። ላይፍ ከሷ ውጪ ያለ ሁሉ እስከማይመስለው ድረስ ነገሮችን ህይወትና ላይፍን ከሷ ብቻ ማሰብ የሚፈልገው ግን አንዳንድ ፕላን ቢ ጥሩ ነው። ምክንያቱም የመጀመሪያው ፕላን ኤ ካልተሳካ ቢ የሚባል ነገር ካለ ሊሆንም ላይሆንም ይችላል ተብሎ መታሰብ እስካለበት ድረስ እሱ ግን ህይወት ከሷና ከሷ ውጭ እንደሚሆን አድርጎ ነው የሚያስበው። ስለዚህ እየተዘረረ ያለውም በዛ ምክንያት ነው። ትንሽ ፋውል ገብቷል አኑ። ሶፊም እንግዲህ በጣም ነው ትንሽ ደብሮታል። ምክንያቱም ኦሬዲ ድምፁን አሰምቷል። ለሁሉም ነው ያሰማው። ስለዚህ እሷ በፍጹም ቅንብር ነው። በፍጹም ሊሆን አይችልም። እንደዚህ ልክ ፐርፌክሽን ይመጣል ተብሎ ስለማይጠበቅ እጅ ከፍንጅ ይዟታል። የሚሆነውን ነገር እንግዲህ ማየት ነው። ከባድ ነው። እንደምታወራውም አያውቅም። ስለዚህ ደግሞ የድምፁ ትክክል መሆን አለመሆኑን ብቻ ሳይሆን እንደሚሆኑ ጭራሽ ያው እውቅናም ስለሌለው የሷ ምክንያት ይደብራል ብዬ ስለሆነ ነው ያላወራው። ምንም ደስተኛ ላትሆን ትችላለች በሚል ነው
ልታስረዳ የሞከረችው። ያም ይሁን ይህም አላወራም ብላ ካሰበች አለማውራት ነው። እያወሩ አላወራሁም በሚባል ሰዓት የሚገኘው መረጃ እንደዚህ ላይፍ ስለሚበጠብጥ ቤተሰብ ያለው ነገር እንደዚህ ነው። አንድ ቀን ደስተኛ ነበር፣ በሌላ ቀን እንዲህ አይነት የተወሳሰበ ነገር ነው። ከቤተሰቦቿ እስከ ጓደኞቿ በአካባቢ ብዙ ያሉ ፈታኝ ነው። እሱም ከእህቱ ጋር ከባለፈው ኪያ ከመጣሽብኝ አልሰማሽም ብሎ ከቤት አባሯታል። ነገሮችን በሚዛኑ ማየት መቻል አለበት ብዬ ነው የማስበው። ለሷም ብሎ ሲስተሩን መስዋዕት መክፈል የለበትም። ሁሉም የራሳቸው ቦታ እስካላቸው ድረስ ለሱ ነው እንዲህ አይነት ስታደርግ የነበረው የምክር አገልግሎት ነው። ሁለቱም አማራጭ ለኪያ ሰጠቻት። ወይ እምነት መቀየር ካልሆነ ደግሞ ትተሽ መውጣት በሚል ነው ቁርጥ ያለ ነገር የተናገረችው። ትክክል ናት። የሚመጣው ነገር እየታየ ነው። ስለዚህ በጣም ከባድ ነገር ነው የተፈጠረው። እንግዲህ የሚሆነው ማየት ነው። እሱም ጥሎ ከቤቱ ወጥቷል። አብረው እስከመኖር ቤተሰብ እንደደረሱ ግልጽ ነው። ስለዚህ ቤቱን ለቆ ሄዱ። እንደ የሁለቱ ነገር ትንሽ ከበድ ሪሊ ላይፋቸው ሪል ነው፣ ትክክል ነው። ነገር ግን ድራማ እስከሚመስል ድረስ ነው እንግዲህ እያስኬዱት ያሉት። ስለዚህ መስዋዕት እየከፈለ ነው፣ እሱ ጊዜውንም እየገደለ ነው። ስለዚህ ያ ባለበት ነገር እንዲህ መሸወድ መቻል ያለበት አይመስለኝም። እሷም የሌባ አይነ ደረቅ ምናምን መልሶ ልብ ያድርግ እንደዚህ አይነት መረጃ ተገኝቶባትም በፍጹም ማስተባበልን ነው የመረጠችው። ማነው እንግዲህ ላይፉ ትንሽ ከበድ እያለ ነው። በራሱ ማሰን ያለበት ይመስለኛል። አንድ ኬዝ 10 እና ከዛ አመት በላይ መቆየት ያለበት አይመስለኝም። ቤተሰቦች ለማንኛውም ስለተከታተላችሁ ምስጋና ከልብ ነው። ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ይብዛ።